አንዴ ይቅርታ ሬዲ እኔም የዚች ጋር ለዝጋ በቃ ኦልሬዲ ኤፍሬም ደብሊው ስም እየዘጋ ስለሆነ ምናልባት በአነጋገሪ እስካሁን ሳወራ ማለት ነው ኤፍሬም ደብሊው ኢዝ አስከፍቼ ከሆነ ባልተገባ መልኩ ምናልባት እንደዚህ ተናግሬና ከሆነ አዝናለሁ እና ለሱ ይቅርታ ጠይቃለሁ። ምናልባት እንደዛ አድርጌ ከሆነ ማለት ነው። ግን እንደዚህ አይነት ንግግሮች የሚፈጠሩት መቼ መሰለ? በቃ ጉዳዩን በግልጽ አንዴ ንገሩኝ እያልኩኝ ግልጽ ካልሆነ ግልጽ ነገር የማትነግሩን ከሆነ ነገርዩን ትንሽ እየረበሸው ይሄ የምናወራበትንም እንትን መንገድም እየቀየረው ይሄዳል እና በዛ ምክንያት ነው ይሄ እየተበጠበጠ ነገር የሚሄደው እና በዛ ውስጥ ምናልባት እንደዛ ባልተገባ መልኩ ተናግሬ ከሆነ ማለት ነው ለሱ ሶሪ ብያለሁ። አሁን መጨረሻ ላይ በግልጽ እንደነገርከን አይ ከዚህ በዚህ መልኩ ከሆነ ነው እያንዳንዱ ነገሮች ለምሳሌ የምታስቀምጥበት የራሱ የሆነ ምክንያት ሊኖር ይችላል። እንግዲህ አሁን እነዚህ ነገሮች ብቻቸውን ቢሆን ይሻላል ወይ ምናምን የሚሉ የራስ ምክንያት ሊኖር ይችላል። እሰየው። አሁን እሱን የኔ ጉዳይ አይደለም። ግን በቃ በቀላሉ አሁን ልክ እንዳልከው አይ ከዚህ ጋር ተያይዞ የሚነሱ ራሳቸውን የቻሉ ርዕሶች ስለሆኑ ከዚህ ጋር አብሮ ባይሄዱ ይሻላል ካልክ ለፈለግከው ምክንያት ይሁን። በቃ እኔ ደግሞ በቃ እንደዚህ በግልጽ ነገር ከኛ አይደለ? ኦኬ እንደዛ ከሆነ በቃ ወይ ሌላ ጊዜ እንደዚህ ምናልባት እዚህ ጉዳይ ላይ ባወራም ኖርማል ነው የምትልበት ሰዓት ሲኖር ደግሞ እናወራለን ብዬ እንጨርስ ነበር። እስካሁን ራሱ እንደዚህ አይነት ባልተገባ መልኩ ድምፃችንን ጮክ አድርገንም ራሱ ባላወራን ነበር። አይቷል። በቃ ይሄ እንደዚህ እንዘጓለን ማለት ነው። በክላሪቲ ችግር የለውም። መናገር ሆትነስ ውስጥ ምናምን ስለሆነ ምንም ችግር የለም። ጀስት ግን ርዕስ ክሊር ካልሆነ ቬግ ነው ዲስከሽን ቴዎሎጂ ስለሆነ ስነ መለኮት ጥርት ብሎ ርዕስ ተቀምጦ ነው ጥሩ በሚል ነው። ስለዚህ ዩ ካን ኮንቲኒው ማለት ነው፣ መቀጠል ትችላላችሁ። ችግር ሌላ ጊዜ እንትላለን ሰው እንዳናዝግም ማለት ነው። መልካም፣ በዛ ከሆነ መልካም ጊዜ ዜር ከሁላችሁ ጋር ይሁን። እኔ እንደዚህ ተጠምቼ ዲቤት ተነስቼ ቁጭ ብዬ አንተ ዝም በል አንተ ከተኛውበት ተነስቼ መጽሐፍ ደርድሬ ቁጭ ብዬ እኔ እንግዲህ ያው ታውቃለህ አንተን ርዕሰ ራሱ የተቀበልኩት እምነት በኦርቶዶክስ የሚለውን እያንዳንዱ የመወያየት ፍላጎቱ ኑሪ ሳይሆን ያስቀደምኩትም ያኛውን በሉትራኑና በፔንቴኮስታል መካከል ያለውን ልዩነት እዚህ እምነት ብቻ ላይ እሱን እንደው ለማውራት ካለኝ ጉጉት የተነሳ ነበር። ግን ይሁን ሌላ ጊዜ ደግሞ እናወራለን። በርቱልን። በቃ ይሄው ነው። እሺ እቀጥላለሁ እንጂ እኔማ እኔ አሁን ሁሉም ሰው ቢወርድ እንኳን ልክ ፊ እንዳለ እኔ ከአንተ ጋር መቀጠል እፈልጋለሁ። ዲቤቱን እቀበላለሁ። በደስ ይበቻል። እኔ ነው ወይስ? አዎ፣ ምክንያቱም በፈለግከው ርዕስ ብዬ ብሄድስ የኤፍሬምን ጥማት ለመወጣት ነው ለመወጣት እንትን ነው። ግን ይሄ ሁሉ ሰው ግን ሳይማር በእውነት በጣም ይሄ ሁሉ ሰው ሳይማር ብዙ እድል አግኝተን ለመማር እኔ እንኳን እንደዚህ ዲቤቱ ይቅርና ከኤፊ ጋር በሆነ ነገር የሆነች እንትን ምረጡና ዲቤት ሳይሆን ዝም ብላችሁ በዛ ጉዳይ ላይ አውሩ። ኤኒቲንግ ስለ ፍቃድ አፒታይቱ ካለ በሆነ ጉዳይ ላይ አውርታችሁ ሰው አሳዝኖኝ ነው አይደለም። ሰው ይመለስ፣ ምንም ችግር የለም። ሁሉ አሁን እኮ ምን መሰለህ አሁን ቲክቶኩ ላይ እንትን አልተለመደም። የሆነ ስርዓት ያለው ክሊር የሆነ ርዕስ ተመርጦ ከዛም ወገን አሁን ቀርተዋል። ራሱ ፐብሊክ ዲቤቶች ማለት ነው። በቃ ስርዓት ምናምን የለውም። ስለዚህ ምንድነው የሚደረገው? በቃ አንድ ትምህርት ተነስቶ እዛ ላይ ነው እንትን የሚባለው። ግን ክሪቲክስን የማውቀው በእኔ እምነት ማለት ነው የኔ ነው። ተቀበሉት አትቀበሉት የእናንተ ነገር ነው ጋይስ። ግን ደብል ነው የሚሆነው። ኦርቶዶክስም ከሆነ ፕሮቴስታንትም ከዛ ያለ ሉተራን ትራዲሽንም ከሆነ የራሱን ይዞ ያንን ክሪቲሳይዝ እያደረገ ይህም ዲፌንድ እያደረገ አታክ እያደረገ ቱዌይ ኮሚኒኬሽን ያለው ማለት ነው። እንደዛ ነው መሆን ያለበት ብዬ ፐርሰናሊ አምናለሁ። ስለዚህ አሁንም ቢሆን ፍሪዊል ላይ እኔ ማነሳቸው ነጥቦች ሊኖሩ ይችላሉ። ግን እስቲ ምንም ችግር የለም እሱ ላይ እኔ ችግር የለብኝም። ግን ሀሳቤን ይህንን ብቻ መሰረት ለመደልደል ነው። አይ እሺ፣ ስለዛ ምን አሁን ምን እያላችሁ ነው? የተወሰነ ሰዓት ዝም ብለን እናወራበት ነው ወይስ በሁለታችሁ ማለት እኔም እችላለሁ። በሆነ ጉዳይ ላይ ትንሽ ብናወራ ደስ ይለኛል። ሰው መጥቶ ዝም ብሎ ብቻ ሰምቶ እሱ መመርመር አለ ማውራት አይደለ። አንተ ደግሞ የማውራት ስለ ኖ እንደዚህ ዲስከስ የማድረግ
እሺ አይ ሆነስትሊ ስፒኪንግ ሰዎች ምንም ነገር አልያዙም። ችግር የለም። ሰዎቹን ትምህርትም ከፍተን እንትን እንዳለን ቤት ከፍተንም ማስተማር እንችላለን። እሱ ችግር የለውም። ዋና የገባውበት ምክንያት ግን ያንን ስሰማ ስለነበረ ይህ በሉትራን እና በፔንቴኮስታል መካከል እምነት ብቻ የሚለው ተመሳሳይ ነው የሚል ነገር ፍቃድን በተመለከተ በዛው ሳትጨርስ ሳታጠቃልል እያጠቃለልክ ነው። ሳታጠቃልል ምናልባት ከቻልክ ነው የምልህ። አሁን ካልደከመ ስለ ፈቃድ ብዙ ጊዜ ስታወራ ሰማና እኔ አንዳንድ ኮንፊውዝ የሆንኩባቸው ነገሮች አሉ። ያንተን ማለት ነው ምናልባት የተለያየም የመሰለኝ ማለት ነው ያንተ የተናገርካቸው እና ፍቃድ የቱ ጋ ነው በነገረ ድነት በሰልቬሽን ሂደት ውስጥ የሰው ፍቃድ የቱ ጋ ነው ይመጣል ብለህ የምትል ነው? እሱን እኔ ለማወቅ ነው። እሺ ያንተን ችግር የለም። እሺ ዝም ብዬ እሱን ነካ አድርጌው በዛው ላጠቃል። እሺ ስለዛ ምን ላድርግ? ኤፍሬም ካነሳው ልጀምርና በዛው ላጠቃለሁ። እሺ ኤፍሬም አሁን እንግዲህ ያነሳው ፈቃድ የቱ ጋር ነው የሚመጣው ለሚለው፣ ፈቃድ አክቹሊ አይጠፋም። እውነቱን ለመናገር ፈቃድ የሚጠፋ ነገር አይደለም። ኦልሬዲ እግዚአብሔርም ሰጥቷል ለሰው ዘር ወይም ለሰው ልጅ ነፃ ፈቃድን ሰጥቷል። ሰው ሲበድል አዳም ሲበድል ያጣው ቅዱሱን የእግዚአብሔር መንፈስ ቅዱስ መንፈስን አጣ እንጂ ነፃ ፈቃድን አላጣም። መንፈስ ቅዱስን አጥቷል። ምንድነው ፍሪ ዊል? ነፃ ፈቃድ መንፈስ ቅዱስ አይደለም። መንፈስ ቅዱስን አጥቷል፣ ነፃ ፈቃዱ ግን አለ። ግን የተጎዳ ነው፣ እውነት ነው። ከእግዚአብሔር የራቀ ስለሆነ አቅመቢስ ስለሚሆን ወደ ኃጢአት ያዘነበላል፣ ቴንደንሲው አለ። ብርሃን ከሆኖ ከእግዚአብሔር ስለሚርቅ እንደው በጨለማ እንደመደነጋገር ይሆንበታል። እንደዚህ አይነት ሁኔታ ውስጥ ወድቀን ነበረ። ይህንን እናውቃለን። ስለዚህ አሁን ልክ የእግዚአብሔር ድምፅ ወደኛ ሲመጣ መስማት የማንችል አይደለንም። መስማት እንችላለን። ከዛ በኋላ ደግሞ ነፃ ፈቃድ ስላለን እስቲ መፍቀድ እንችላለን። ግን በነገር ሁሉ ግን የሚያግዘን የሚረዳን እግዚአብሔር ግን ከኛ ጋር አለ። አንድ ሰው ነፃ ፈቃዱን ይሄ ያለውን ነፃ ፈቃዱን ተጠቅሞ በእግዚአብሔር ለማመን ወይም እግዚአብሔርን ጥሪ አሜን እሺ ብሎ ለመቀበል ዳግም መወለድ አለበት አስቀድሞ የሚለውን ትምህርት እኛ አንቀበልም። ማለት እንደው ግዴታ አስቀድሞ ዳግመኛ ካልተወለደ በስተቀር ሊያምን አይችልም የሚለውን ማለት ነው። የኔን ስለጠየቀኝ ማለት ነው። ስለዛ ታዲያ ምንድን ነው የምንቀበለው ከተባለ ነፃ ፈቃዳችን አለ፣ ተጎድቷል። ግን የተጎዳው ግን አስቀድሞ ዳግም ካልተወለደ በስተቀር መፍቀድ እስካይችል ድረስ አይደለም። የእግዚአብሔር እርዳታ የእግዚአብሔር እገዛ ያስፈልገናል። በቃ ይፈቅዳል። ስለዛ ምን ይቀድማል ከተባለ የእግዚአብሔር ጥሪ ምን ይቀድማል? ድህነት ላይ የእግዚአብሔር ጥሪ ይቀድማል። አንደኛ ጌታ እርሱም ኢየሱስ ክርስቶስ መምጣት አለበት። እግዚአብሔር ልጁን ኢየሱስን መላክ ነበረበት። ከዛ በኋላም ወንጌል ይሰበካል። በዚህ በወንጌል ውስጥ እግዚአብሔር ሰውን ሁሉ ይጣራል። ሁልጊዜም የሚቀድመው እግዚአብሔር ነው። የእግዚአብሔር ጥሪ ነው። እግዚአብሔር ሰውን ይጣራል። ከዛ በኋላ ሰዎች ደግሞ ምላሽን ይሰጣሉ። እዚህ ጋር ነው ፈቃዱ የሚመጣው። የእግዚአብሔርን ጥሪ የእኛ ፈቃድ አይቀድምም። የእግዚአብሔር ጥሪ በሌለበት ሁኔታ የእኛ ፈቃድ ቢኖር ራሱ ነፃ ፈቃዳችን ቢኖር ራሱ ኦኬ ለመዳን ፈቀደን እንበል። በምን ልትድን? ፈቃድህ ወደ እምነትህ ነው የሚያድገው ወይም እምነትን ነው የሚያስከትለው። ምን ልታምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ይህ የእግዚአብሔር ቃል የተገለጠው በጌታ በኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ደግሞ ሳይመጣ እንዲህ ያለው ጥሪ ደግሞ ወደ እኛ ሳይመጣ በወንጌል በኩል የተጠራ ነው ጥሪም ሳይመጣ እኛ ራሳችን ደግሞ እንፍቀድ እንመን ልንል አንችልም ነው። ስለዛ እምነት መጥቶልናል ይላል። ገላትያ ምዕራፍ 3 ላይ ካያችሁት ስለ ሕግና ስለ እምነት ሲናገር ሕግ እንደ ሞግዚት ሆኖ እንዳገለገለ ከነገረም በኋላ አሁን ግን እምነት መጥቶልናል ይላል። ስለዛ ወንጌል ሲመጣ ያኔ በዛ ውስጥ እግዚአብሔር ሲጣራ ያኔ ፈቃደኞች እንሆናለን። ፈቃድን የእግዚአብሔር ጥሪ ይቀድማል። ግን ውስጥ ላይ ድህነት ግን የሚመጣው ያ በክርስቶስ በኩል የመጣው ድህነት ግን አንተ ጋር የሚደርሰው ግን ፈቃደኛ ስትሆን እግዚአብሔር ደግሞ ይህንን ጸጋውን ይሰጣል። ጸጋ የሚሰጠው ፈቃደኛ ስለሆንክ ነው እንጂ ፈቃደኛ ሳትሆን የእግዚአብሔር ጸጋ ማለት ወይም ዳግም ልደት አይሰጠም። ዳግም ልደት ያለኛ ፈቃድ፣ ዳግም ልደት ያለኛ እምነት፣ እንደዛ አይደለም። እምነት ደግሞ ምንድን ነው? ፈቅደህ ነው የምታምነው፣ ፈቅደህ ነው የምታምነው እና እንደዛ ነው። ስለዛ ፈቃድ የኛ እዚህ ጋር ነው። ምናልባት ግን የተወሰነ እንደው
አያየው አሁን እንደዚህ እንደዛ እያልን ቻሌንጅ ላደርግ አይደለም። ቻሌንጅ ላደርግ ሳይሆን አሁን አንተ አንድ ጥያቄ ልፍቀድልሽ። ጥያቄ አይደለም። አሁን አንተ ሙሉ ወንጌል እንዳትሆን ምንድን ነው የሚከለክልህ? አሁን እንግዲህ ስታብራራ እንደሰማሁት ከሆነ አም ሲሪየስ፣ በነገራችን ላይ ሲሪየስ ነው። ፓስተር አሌክስ ባትስቅ ደስ ይለኛል። ፕሪቪነንት ግሬስን ትቀበላለህ። እንደገና ደግሞ ስለ ቦንዴጅ ኦፍ ዊልም ስታነሳ ኦፍኮርስ ሙሉ ለሙሉ ጠፍቶ ባይሆንም ግን ያ ትክክለኛው ነገር የመምረጥ እንትኑ ተበላሽቷል ነው ኦፍኮርስ። እና ያን ነገር ደግሞ በእግዚአብሔር ጸጋ አማካኝነት ኢንላይትመንት ያገኛል። እንደዛ ብለህ ነው ኤቭሪ ሲንግል ዲቴይል የምታወራው አንተ። አሁን የሙሉ ወንጌል ትምህርት ነው እና ሙሉ ወንጌል እንዳትሆን ማን ነው የከለከለ? ለምንድን ነው የማትመጣው ሙሉ ወንጌል? እሺ እንግዲህ አሁን አየው አሁን ጥያቄዎችን እያዘለ ሄደ። ግን እቺ መጨረሻ እናደርጋትና ይፋ ሙሉ ወንጌል ታዲያ ለምን አትሆንም? ምክንያቱም አሁን የተናገርከው ትምህርት ሙሉ ወንጌል አለ አለኝ። አሁን የተናገርኩት ትምህርት ግን እኔ የራሴ ቤተክርስቲያን ውስጥም አለ። እኛ ጋርም ሙሉ ወንጌል ጋርም ካለ ይሄ ትምህርት የእኛም ቤተክርስቲያን ተቺ ሙሉ ወንጌል ለምን ሆናል? አሁን ለምሳሌ አሁን ሌላውን ምንም አላልኩም፣ ግን እዚች ጉዳይ ላይ ብቻ ራሱ ተስማማን እንበል። ለምሳሌ እንግዲህ አሁን ተስማምተናል ብዬ እርግጠኛ እየተናገርኩ አይደለም። ግን አሁን አንተ ከምትነግረኝ ባለፈውም እንደው ካሳየኝ አንጻር አንዳንድ ጉዳዮች ላይ አትሊስት የፈቃድ ጉዳዮች ላይ ምናምን ተመሳሳይ ነገር ያለ ይመስላል። ስለዛ ያንዳል ክርክር ውስጥ አንገባም። የሆነ የእንትን የአርሚኒያኖችንም የሚመስል ነገር የለውም። እውነቱን ለመናገር የፔንቴኮስታሎቹ የአርሚኒያኖቹ ይሄ ነፃ ፈቃድ ጠፍቷል ብሎ ስለሚያስተምሩ እነሱም ሰማው የፔንቴኮስታሎቹ ከእኛ ጋር የሚመሳሰል ይመስለኛል። ግን እኛ ጋርም እኮ በነገራችን ላይ ሪስፖንድ ማድረግ እስካይችል ድረስ ጠፍተዋል ብለው አያምኑ። እንደዛ አያምኑ። ምን አልከኝ? አርሜኒያኖችም ነጻ ፈቃዱ አልሰማም እንዴ? ኦኬ እሺ። አርሜኒያኖቹ ነጻ ፈቃድ ጠፍቷል ብለው አያምኑ ነው ያልከው? ነጻ ፈቃድ ኮምፕሌትሊ ጠፍቷል ብለው ፕሪሚነንት ግሬስን ካመኑ እኮ ያ ማለት መወሰን እስካይችል ድረስ ሪስፖንድ ማድረግ እስከማይችል ድረስ ኮምፕሌትሊ የጠፋ ነው ፍቃዱ ብለው አያምኑ። አይ እንደዛ ብለው ያምናሉ። ይፋቶ ቆይ ችግር የለም። እንደዛ ኤፍሬም ፕሊዝ ቶ እንደዛ አትበል። እና አሁን ዝም ብላ ከፈለግ ከኤፍሬም ደብሊውስ ጋር በኋላ ላይ ተወራበታለህ። እርግጠኛ ሆኜ እሱ ያውቀዋል። አርሜኒያን ፕሪቪነንት ግሬስን አይደለም የሚቀበሉት ነው የምትለው? ፕሪቪነንት ግሬስንም ይቀበላሉ። ግን ይሄ ፕሪቪነንት ግሬስን ከተቀበሉ እኮ ኮምፕሌትሊ የምትለው ካዲያ ምንድን ነው? አይ አይደለም። ፕሪቪነንት ግሬሱ ኤፍሬም እነሱ የሚሉት እንዴት መሰለው? ከዚህ አሁን ነፃ ፈቃድ ናተው ስለነበረ ቶታሊ ዲፕሬቭድ ሆኖ ስለነበረ ከዛ ውስጥ ነው የሚያወጣቸው። ይሄ ፕሪቪኒየም ግሬሱ ይመጣና ከዚህ ውስጥ መጀመሪያ ነፃ ያወጣቸዋል። እነሱ በኋላ ሂውማን አር ፌለን ይሉና ዳት ኖት አንኤብል ቱ ቆይ እሺ ችግር የለውም። ስለ አርሜኒያኖች በል እኔ እንግዲህ ነባቢም የሚያሳየኝ እሱ ነው። ከፈለክ ከኤፍኤም ደብሊውስ ጋር ደግሞ ትቀጥላላችሁ ከወንድማችን ጋር ማለት ነው። አሁን እርግጠኛ ሆኜ እሱ ይነግራል። እዚህ ጉዳይ ላይ ምናልባት ጥናቱ ካለው ማለት ነው ይታወቃል። ቶታል ቦንዴጅ ውስጥ ናቸው ብለው ነው እንደዛ ነው የምታምነው? ቶታል ቦንዴጅ ውስጥ ነው ብለው ነው የሚያምኑት አርሜኒያኖች እያልክ ነው? አዎ ወንድም፣ ያው እንደዛ ነው። ቶታል ዲፕራይቬቲን እኮ ብዙዎች አይቃወሙም። እንዳየሁት ከሆነ አብዛኛው አይቃወምም። የሚሉ ስኮላሮች አሉ። ግን አሁን እኔ ስለ ስኮላር ሳይሆን ጠቅላላ አርሜኒያኒዝምን በተመለከተ ስለሆነ ያነሳው ሀሳብ። ቆይ እሺ በቃ እንግዲህ አሁን ቆይ እና ይህንን ርዕስ ብትው ጥሩ ይመስለኛል። እና መለስ ስለበልና በል ምንድነው? አዎ እኛ ጋር ለምሳሌ ያለው ትምህርት ድምፅ ያለው የት ነው? ኦኬ እሺ ኤፍሬም አንተ ጋር ነው መሰለኝ ድምፅ አንተ ጋር ያለው ማነው? ሙሉ ወንጌል ጋር እና ሙሉ ወንጌል ለምንድን ነው የማትሆነው ላልከው ማለት ነው። ሙሉ ወንጌል ጋር እንደው ነፃ ፈቃድ አለን ብሎ አስተማሩ እንበል። እኛ ቤተክርስቲያንም ነፃ ፈቃድ አለ ብለን አስተማርን። ለምን እመጣለን? ይኸው የነፃ ፈቃድ ጉዳይ ከሆነ ወደዚህ ወደዛ የሚያደርገኝ ይኸው ያለሁበት ቦታ ነፃ ፈቃድ የለህም ተባልኩኝ። እንዲህ የለም ጠፍቷል ተባለ። እንደ በኛ ቤተክርስቲያን አልተባለም። ስለዛ ምንም ይሄ ወደ ሙሉ ወንጌል የሚያስመጣ አይደለም። ግን ሙሉ ወንጌል እንዳልሆን ግን የሚያደርጉኝ የሚይዙኝ በጣም በርካታ ነገሮች አሉት። አንደኛ ሙሉ ወንጌል የጌታ ቤተክርስቲያን ናት ብዬ አላምንም እኔ ከታላቅ ይቅርታ ጋር ማለት ነው። ይሄ የኔ እምነት ነው። ሙሉ ወንጌል በሐዋርያቱ የተመሰረተች ጉባኤ ከዛ ደግሞ የገሃነም ደጆች አይችሏትም ተብሎ የተነገረላት በዚህም ምክንያት በዘመናት ሁሉ ውስጥ የምናያት ህብረት አይደለችም። ህብረቷ እንደ ህብረት አንደኛው ክፍለ ዘመን፣ ሁለተኛው ክፍለ ዘመን፣ ሶስተኛውም አራተኛውም ይሁን አራተኛው ክፍለ ዘመን ላይ እንጂ ሙሉ ወንጌልን በተአምር ላገኛት አልችልም። አራተኛው ክፍለ ዘመን ላይ ሙሉ ወንጌል የለችም።
ወይም ሌሎች ክፍለ ዘመናት ላይም ማለት ነው። ካሳየውስ የመጀመሪያው ክፍለ ዘመን ላይ ካሳየውስ አንዴ ሙሉ ችግሩ አራተኛ ክፍለ ዘመን ላይ ታሳየኛለህ ኤፍሬም? እኔ አንደኛው ክፍለ ዘመን ላይ አራተኛው ክፍለ ዘመን ላይ ታሳየኛለህ። ከአራተኛውና ከአንደኛው የትኛው ይቀድማል? ስለዚህ አንደኛው ላይ እንዳለ ታምናለህ ማለት ነው። አንደኛው ክፍለ ዘመን ላይ እንዳለች ታምናለህ ማለት ነው። ራይት? አይ አይደለም። ጴጥሮስ ሲናገር ምን ይላል? ምንድነው ስለ ጳውሎስ መልእክታት ያነሳና እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ ይላል። መጽሐፍ ቅዱስን አጣም ለማቅረብ ከሆነ እሱ አይተዋል፣ እንደዛ ለማድረግ እንዳይመች በማለት ነው። ከመጽሐፍ ቅዱስ ይልቅ አንተ የሰዎችን ጽሑፍ ነው የምታምነው ማለት አይተዋል። በቃ መጨረሻ ይሄ ነው። አንተ መጨረሻ አያምርም። ተረጋግተህ ማውራት አንችልም። ካለ ለምን ትጠይቃለህ? ወይ አትጠይቀኛ። ትጠይቃለህ፣ ስትመልስ ደግሞ ታብዳለህ። ለምን ትጠይቀኛለህ? ወይ ለምን ጠየቅኝ? ቆይ አይ እኔ ጠየኩ። አይ አይደለም። ቆይ ለምን ሉተራን አትሆንም የሚል ምን አይነት ጥያቄ እንደሆነ ባላውቅም፣ ታዲያ እንደዛ ስል ያልሆነ ነገር ተናገር። ካሙሎ ወንጌልን በተመለከተ አንደኛ አርሜኒያኒዝምን በተመለከተም አንተ ያልከው አርሜኒያኒዝም ቶታል ቦንዴጅ ኦፍ ዘ ዊል አያምኑም። ኦኬ ያልከው እሱ ትክክል አይደለም። አርሜኒያኒዝም እንደዛ ነው። አውጣ የአርሜኒያኖችን መጽሐፍ አውጣና ሳይኝ። አሁን እኔ መጽሐፍ ማሳየትበት ጊዜ አይደለም፣ ግን ሪከርድ አድርጉ። በደንብ የምናገረውን ሪከርድ አድርጉ። አርሜኒያኒዝም በቃ ካላሳየቱ ቶታል ቦንዴጅ ኦፍ ዘ ዊልን አያምኑም፣ አይቀበሉም። ሪከርድ አድርጉ። ኧረ ተው በቃ እባክህ። እኔ እንትን ስል ቤት መጽሐፎች አሉኝ፣ ላመጣ እንትን ልልህ ይችላል፣ ላሳይ ይችላል። አይተው እሱን እኮ እኔ እኮ ቀደም እዚህ ጉዳይ ላይ እንደው ይቅርብህ ያልኩህ እኮ ማለት ነው። እንደው በሰው አፍ ውስጥም እንዳትገባ በማሰብ ነው። በነገራችን ላይ እንደው ደግሜ እኮ አልኩት እኮ አይደል? አቃቂ ገብቶኛል። አንተ ደግመህ አልከው። እንግዲህ ወይ ድፍረቱም ስላለ ሊሆን ይችላል። አሁን አንተ ቻሌንጅ የሚያደርገኝ እኔ ያደርገኝ ወዳጅ ይሰማል። ስለጠየቀኝ ላጠቃልህ አንዴ በቃ ጥያቄን መልሰህልኛል። አሁን ሙሉ ወንጌል እኔ ቻሌንጅ አደርግሃለሁ። ሙሉ ወንጌል የመጀመሪያው ክፍለ ዘመን የለም ካልከኝ በእሱ ጉዳይ ላይ ዲቤት ነው። የመጀመሪያው ክፍለ ዘመን ላይ እንደሌለችና እንዳለች ማውራት ይችላል። እንዴት ታወራለህ? ሚስር ፕሬዝዳንት ላርግህ ላሞኝ ቁጭ በልና ይባላል እንዴ? ኧረ አይደለም። ለጠየቀኝ ምላሽ ነው እየሰጠሁ ያለሁት። በቃ አጥጋቢ መልስ ተሰጥቶኛል። ከዚህ በላይ ስድብማ አልሰማም እኔ። እንዴ ምንድነው ስድብ የሰማው? እኔ እንደዛ ብዬ ስለማላምን ነው ብዬ እኮ የማልመጣበት ምክንያት እየተናገርኩ እኮ። ይሄ ፐርሰናል እምነቴ ነው። አንተ ደግሞ አትቀበለኝ ከፈለግ። የምን ተመልሶልኛል? እንዴ ጥያቄ ጠይቀህ ሊመለስልኝ ሲል ተመልሶልኛል። እሺ በቃ እሺ ተመልሶልኛል። በቃ ችግሩ ሙሉ ወንጌል ለምን አትሆንም ስትል የመልስ ምቱን እየጠበቁ ነበረ። እሱ የጥያቄን የመልሱን ርቀት ነው ያሰብኩት እና መልሱ ተመልሷል። በቃ ተመልሷል። እሺ ይሁን በቃ ካላችሁ አሁን እኮ መልሱ መልሰው ቅጥቀጣ ጀመረ። እሺ በቃ ይቅርና እሱ። ስለዚህ አሁን ዛሬ እንግዲህ ምንድን ነው ሰው የገባንበት አኬ ግን አቦ ይመች። በእውነት ጥሩ ሰው ነው። በእውነት ነው የምልህ። አንድ ሰው በዚህ ደረጃ ረጅም ሰዓት ቁጭ ብሎ ፍላጎት አሳይተው ከኤፊም ጋር ከዛም ከኤፊ ደብሊውኤስም ጋር በፈለጉት ርዕስ ውስጥ ለመግባት ያላረከው ሙከራ የለም። ከነ ኤፍሬም ሳይድ ደግሞ ከፍተኛ ጥንቃቄ አይቻለሁ። ጥንቃቄ ነው እንጂ ሌላ ጊዜ ይገቡበታል ብዬ ተስፋ አደርጋለሁ። እንጂ ፍላጎት አልነበራቸውም ነው እያልክ ያለው? አለ ፍላጎትማ አለ፣ ግን ጥንቃቄ አይቻልም። እኔ እኮ እስካሁን እያመንኩ ነው እኮ ድቤት እንግባ እያልኩ። እሺ ላጠቃላት መሰለኝ አሌክስ፣ የሆነ ነገር ባወራ ቁጥር እንግዲህ ይፋ አይ አሁን እኮ ሁለታችሁም ጋር ሆነ እንትን ብለው ማለት ነው። እሺ አሁን አይደለ አንተ ኤፊ ምን ሆነ መሰለህ እንግዲህ አኪን አንተ ራስህ ልታደንቀው። ይኸውልህ ረጅም ሰዓት ርዕስ ራሱ እንዲሁም በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ብሎ ራሱ ርዕስ ከፍቶ እንወያይ ብሎ ቀጥሎ በዛኛውም ሳይድ ይምጣ ብሎ ያው መልካም ነገሩ ማውራት አለብኝ። በዚህ ደረጃ ለመወያየት ፈቃደኛ ሆኖ ሲመጣ በጣም ቴንኪው በእውነት ደግሞም ኤፍሬም ባለጊዜውም በጣም እንደሚወድ አውቃለሁ። ሲከራከር ያው ልቡ ታውቀዋለህ አንተም እና
ሁላችሁም እዚህ ያላችሁን ሰዎች ከልቤ አከብራቸዋለሁ፣ አመሰግናለሁ። አኪ ቴንኪው፣ ኤፍሬም በጣም ቴንኪው። እና ዛሬ የነበረን ጊዜ ቆንጆ ጊዜ ነው ለማለት ነው። የምታጠቃልለው ነገር ካለ እንትን አኪ አጠቃል፣ ኤፊ ማጠቃለን እንጨርስ። አይ በቃ እንግዲህ ያው የኔንም አንተ አጠቃልልኩ መሰለኝ። የኔን ያው አስቆንከኝ ማለት ነው እንግዲህ ያ ይቅርታ፣ እኔ ከልቤ ላመሰግን ነው። ችግር የለም። እኔ ኤፍሬምን እውነቱን ለመናገር ጌታ በሚያውቀው እንደዚህ ይሄ በክፉ ነገር ምናምን አላለም። ጌታ በሚያውቀው ያናድደኛል። እውነቱን ለመናገር ይሄ ምንም የማይዋሽ ነው። አንዳንድ ጊዜ ውይይት ላይ ምናምን የሚያደርገው ነገር በሰዓቱ አትሊስት እዛቸው የሆነ ፎር ዳት ሞመንት ምናምን ኦፍኮርስ ያው ያናድዳል። ግን የሆነ ውስጡ በክፋት እየተመራ ምናምን እንደዛ የሚያደርግ አይነት ሰው ነው ብዬ ግን አላምንም። ስለዛ ምንም የኤፍሬም ነገር ለእኔ ምንም እንትን የለብኝም። ጤናማ ነው። ምንም አዲስ አበባ ቢመጣ በአካል ላገኘው የሚችሉ አይነት ሰው ነው ማለት ነው። ጤናማ ነው፣ ምንም ችግር የለውም። በቃ የሆነ ነገር አሁን ካልኩኝ ደግሞ ተመልሶ ወደዚህ ወደዛ እንዳይል እዚህ ላይ ዝም ብዬ ልለፈውና በሉ በርቱልኝ። ወደዚህና ወደዛ ላለው አሰርከኝ እኮ አሁን እኮ ማርያም ታማልዳለች ሁሉ ብትል አውልል ነው እኮ አሁን እኮ በቃ ወዳለፍኝ በለም። ይሄ ከልቤ ነው፣ ጌታ ስለሚያውቀው ከልቤ ነው። ታናድደኛለህ ብያለሁ ውይይት ላይ እንዳበገንከኝ ነው። ግን ስቲል የሆነ እንዳየው ከሆነ የሆነ ውስጥ ላይ እንደዚህ ተንኮል ምናምን ክፋት ምናምን ያለብህ ሰው አልመሰልከኝም። ማለት ሁላችንም ውስጥ የሆነ እኮ እንከን ይኖራል። ይሄ ከክፋት ጋር በተያያዘም እኛ ኦል ፒውር አይደለንም፣ እንደ እግዚአብሔር አይደለንም። ግን አንዳንድ ሰው ታትሮ በጣም በቃ የሆነ በተንኮል የተሞላ ሰው በጣም ወይ የሆነ በክፋት የሚንቀሳቀስ ምናምን ሰው ደግሞ ይኖራል። እና እኔ እንደዛ ስለማላይ ጣጣ የለብኝም። ኖርማል ነው፣ ያጋጥማል። ችግር የለብኝም ነው ከአንተ ጋር በጣም እንደዛ ነው። በሉ ቻው፣ በቃ ሰላም ሁኑልኝ። እግዚአብሔር በነገር ሁሉ ይርዳችሁ፣ ይባርካችሁ። ፓስተር የኔና አንተ ድቤት ቢቀጥል እንዴት ትላለህ? ዛሬ ከባድ አራራ ውስጥ ነው ያለው። እኔ እኮ ፈልገከዋል ግን ያው አኬ ደግሞ ይዞት የመጣው ነገር በቃ ከወረደ እሱ ብትሄዱበት ጥሩ ነበር። እንትንም በለው በቃ ስለ ውይይቱ ማናወራ ብቻችንን ስለሆነ እኔ አጭር መልዕክት ብቻ ላስተላልፍ። ኤፊ ላስገባው። ኤፊ ትንሹን አስገባው። ማስታወቂያ ልስራ፣ ትፈቅድልኛለህ? ማስታወቂያ ልናገር? እሺ ማስታወቂያ ሁለት ማስታወቂያ ነው ያለኝ። ከትንሹ ማስታወቂያ ጀምራለሁ፣ ወደ ትልቁ ሄዳለሁ። ትንሹ ማስታወቂያ ደብሊውኤስ ፕሮግራም አለው ዛሬ፣ ማንም እንዳይቀር። በጣም ቆንጆ ፕሮግራም ነው ያለው ማታ እና ብዙ ዶክትሪናል ቤዚክ የሆኑ ዶክትሪናል እንትኖች የሚነሱበት ነው። እሱ እንዳትቀሩላችሁ። ሌላው ሁለተኛውና ትልቁ ማስታወቂያ ምን መሰላችሁ? በዚህ ያላችሁ በሙላ ማለት ነው ሐዋርያ ቅዱስ ጳውሎስ እንዳለ ከተናገርነው ዋናው እሱ ነው እንዳለ ከተናገርነው ዋናው ምን መሰላችሁ? ማናችሁም በዚህ ያላችሁ ጌታ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ሳትቀበሉ እሱም በህይወታችሁ ላይ ሳታነግሱ ወደ ዘላለም ጥፋት እንዳትሄዱ ይህንን እለምናችኋለሁ። ጳውሎስ እንለምናለን እንዳለ ማለት ነው። ይህን እለምናችኋለሁ። ይኸውላችሁ የሚያድነው የእግዚአብሔር ልጅ ኢየሱስን የህይወት አዳኝና ጌታ አድርጎ መቀበል ነው እንጂ ማንኛውም አይነት ከዛ ውጭ ያሉ ነገሮች በሙሉ አያድኑም። ጌታ ኢየሱስ ሲናገር እኔ እውነት ህይወት መንገድ ነኝ አለና በእኔ በቀር ካልሆነ ወደ እግዚአብሔር የሚደርስ የለም አለ። ኦኬ፣ በእኔ በቀር ካልሆነ ወደ እግዚአብሔር መምጣት የሚችል የለም። ኦኬ፣ አሁን ይህንን ቶማስ መንገዱን አናውቅም ሲል ይህን የተናገረው መንገድ ብዙ አይነት መንገድ አለ። ሰይጣን ብልጥ ነው። ሰይጣን ይዞ የመጣው ሲመጣ ሲወድቅ ከሰማይ ሲጣል ከሰማይ እንደ መብረቅ ሲወድቅ አየሁት እንደተባለ ልክ ሲወድቅ ብዙ መንገዶችን ይዞ መጣና መሀል አስፓልት ላይ በተነ። አሁን ሰዎች ሁሉ የዘላለም ህይወትን ማግኘት ይፈልጋሉ። ወደ ዘላለም ተስፋና ርስታቸው መሄድ ይፈልጋሉ። ነገር ግን መንገዱን አያውቁም። በዚህ ብሄድ ያደርሳል ይላሉ፣ በዚህ ብሄድ ያደርሳል ይላሉ። ሰው እሱን ተከትለውም ደግሞ የሰይጣን መልእክተኞች ደግሞ መንገድ እናሳያችኋለን፣ በዚህ ብትመጡ፣ በዚህ ብትሄዱ እዚህ ቦታ ትደርሳላችሁ እያሉ ሰዎችን ያስታሉ። አሁን ሰው መጠንቀቅ ያለበት መንገድ መረጣ ላይ ነው። ብዙ ጊዜ እንደምለው ሰዎች መንገዳቸውን እንጂ መድረሻቸውን መምረጥ አይችሉም። እናንተ መምረጥ የምትችሉት መንገዱን ነው። መድረሻውን መምረጥ የቻለ ሰው የለም፣ ልትመርጡም አትችሉም። ምን ማለት ነው? አንድ ሰው ለምሳሌ አውቶቡስ ተራ መናኸሪያ ሄዳችሁ ወደ አዳማ የሚወስድ መኪና ውስጥ ገብታችሁ መድረስ የምፈልገው አምቦ ነው ብትሉ ቀልድ ነው። የመረጣችሁት መንገድ አዳማ የሚወስድ እንጂ አምቦ የሚወስድ አይደለም። ስለዚህ እናንተ የምትመርጡት መንገዱን ነው። የመረጣችሁት መንገድ መድረሻውን ይመርጥላችኋል። ኦኬ፣ ወደ አዳማ መሄድ ባስ ውስጥ ከገባችሁ አዳማ መድረሳችሁ አይቀርም። ለምን? የመረጣችሁት መንገድ የአዳማ መንገድ ስለሆነ ማለት ነው።
ለዛ ነው ማንም መንገድ እንዳያስታችሁ ተጠንቀቁ የሚለው መጽሐፍ ማለት ነው። አንድ መንገድ አለ፣ አንድ እውነት አለ፣ አንድ ህይወት አለ። እሱም የእግዚአብሔር ልጅ ኢየሱስ ነው። የእግዚአብሔር ልጅ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ስትቀበሉ በዛ መንገድ ላይ ትሆናላችሁ። የዘላለም ተስፋና ርስታችሁን ትወርሳላችሁ ማለት ነው። ኢየሱስ እንደዚህ አለ፣ እኔ እውነት፣ ህይወት፣ መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ 2 መንገድ፣ 3 መንገድ፣ 4 መንገድ የለም። ሰዎች መጥተው ኑ መንገድ እናሳያችኋለን ካሉ ይህንን አንዱን መንገድ ካልሆነ ልትቃወሟቸው ይገባል። ምክንያቱም የዘላለም ተስፋና ርስታችሁ ጋር የሚያደርስ መንገድ ከኢየሱስ ውጪ የለም። ስለዚህ ጌታ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ልትቀበሉ ይገባል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም አለና ለተቀበሉት ግን አለ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይሄ አሁን ቴዎሎጂካል እንትኑን እሱ ጥሩ ነው፣ ውይይት አይምሮን ያሰፋል። ነገር ግን የመዳን እውቀት አንድ ነው፣ የመዳን እውነት አንድ ነው። 2 3 4 7 አይደለም። ኦኬ፣ የመዳን እውነት የመዳን እውቀት አንድ ነው። ኤፍሬም እዚህ ጋር አለ፣ ሉተራን ነው፣ እኔ ያለው እዚህ ጋር ፔቴ። በቃ እናስቀድምላቸው ይኛል በኦርቶዶክስ በሚለው በራሳቸው ሚዳ የነሱንም የእናንተን ምንም ቻሌንጅ አላደርግም ብያችኋለሁ። ሰምታችሁ ከሆነ እዚህ ጉዳይ ላይ የእናንተን ምንም ቻሌንጅ አላደርግም። ይኸው ከፈለጋችሁ የኛ ላይ እንደፈለጋችሁ ቻሌንጅ አድርጉን። ከዚያ በኋላ ግን እሱን እንደጨረስን ግን ያ ነገር ግን ይሄ የእናንተ ጉዳይ ግን መነሳት አለበት። እሱ ጉዳይ ላይ አሁን ደግሞ እንደዚህ ሲባል ደግሞ ሌላ ምክንያት አመጡ። ምን አይነት ምክንያት? እዚህ ጉዳይ ላይ መጀመሪያ እኛ እምነት ብቻ ስንል የሆነች ነገር እንነግራችኋለን ከዚህ አንጻር ብለን እንነግራችሁና ከዛ ውጭ ግን መውጣት አትችሉም። አረ አየው፣ በሉትራኑና በፔንቴኮስታሉ መካከል እምነት ብቻ ላይ ማለት ነው የሚያመሳስሉ አገላለጾችን ብቻ ይሰጡና ማለት ነው በቃ ዝች ላይ ብቻ ስተተነበለን የሌላውን ነገር እንዳትነካብን ማለት ነው። እንደዚህ ይህማ እንዴት ይሆናል? አይሆንም እንዴ! ራሱን ይዞ የመለያ ነጥቦች ደግሞ አሉላቸው። እነሱ አይነኩ፣ የምንመሳሰልባቸውን ነገሮች እሱንም ደግሞ አስቀድመን እኛ እንንገርህና አክዲድ ከነገርንህ በኋላ እሱ ላይ ደግሞ ተቃወመን አይነት ነገር ይሄ አይሆንም። ስለዚህ ሙሉን ነው ማለት ሙሉ ሀሳብ ይዘን የሚለያዩበትም ነገርም እኛ ማንሳት አለብን። ለዛ ነው እንወያይ እኮ ያልነው። ትለያያላችሁ ስንል እኮ መለያየውን ነጥብ ልናነሳ ነው። ስለዚህ እሱን አንወያይም አሉ። ስለዚህ ያው በግልጽ ራሳቸው በቃ ይሄ ነገር ይቀር ለሌላ ጊዜ ብለዋል። እና በምን ምክንያት እንደዚህ ያሉ ምናምን የሚለውን እንግዲህ አሁን የኔን እይታ ከጠየቃችሁኝ እኔ ከዚህ አንጻር ይመስለኛል ብዬ ላስቀምጥ እችላለሁ። ለምሳሌ የኔን እይታ ከጠየቃችሁኝ ይሄ ፐርሰናል እይታዬ ነው። ምናልባት እንግዲህ ተሳስቼ ከሆነ አላውቅም፣ ግን ፐርሰናል እይታዬ ልዩነት እንዳለ እኔ እነሱም ያጡታል ብዬ አላስብም። ልዩነት እንዳለ ምክንያቱም ዲቴል ነገር አንስቼ የተናገርኩትም ለዛ ነው። ልዩነት አለው ብለው ዝም ብለው ቀለል አድርገው ተናግረው ማለት ነው። ለምሳሌ አንድነት አለው ልዩነትም አለው ብሎ እኮ ቢናገሩ በሉኑ ተወያዩም እኮ አይባሉም። በቃ ኦኬ፣ የሚያመሳስልም የሚያለያይም ነገር አላቸው። ኦኬ እሺ በቃ ብለን እኮ እንለያያለን። ግን ምንድነው እነዚህ ሰዎች ለያይ ነገሮቹ ደግሞ ትዝ አሏቸው። አሁን አንዳንድ ነጥቦችን ሳነሳ ከራሱ ከእምነት ጀምሩ ጋይስ። ጽድቅ በእምነት ብቻ ነው። በመልካም ስራው አስቀድሙ ማለት ነው። አስቀድሙ ነው ያልኩት። እሺ መጀመሪያ ላይ ይህ ጽድቅ የሚለውን ቃል እነሱ እንደሚጠቀሙት አይደለም እኛ የምንጠቀመው። እነሱ እንደሚጠቀሙት አይደለም እኛ የምንጠቀመው። ጽድቅ የሚለውን አንዳንዴ እነሱ በሚጠቀሙበት መልክ ሊገባ ይችላል ቃሉ። አንዳንዴ ኖርማል ቀጣይነት ያለው ድህነትንም ጽድቅ በሚል ቃል መጽሐፉ ሊያመጣው ይችላል። መጽሐፍ ቅዱስም በአባቶች ዘንድም ማለት ነው። ተቋርጣ ከኔ ነው ወይስ የተባለው ነገር የለም። እሱንም መጽደቅ እያለ ሊገልጸው ይችላል። ሁላችሁም ሰላም ብያችኋለሁ። ከተከታችሁ ያላችሁ 1500
ዲያቆንነቱ እሺ የሉም እንዴ? እሺ ዶክተር ዲያቆን ዶክተር ዳዊት ሰላም ይበሉን። ሰላም ነው ሁላችሁ ይሁን ብያለሁ። ሰላም ሰላም፣ እግዚአብሔር ይመስገን። እንኳን በሰላም መጡ። ሪሊ ጉድ አፍተርኑን ነው እንደገና ሞርኒንግ ጋር እናንተ ጋር ለካስ 10:30 ነው፣ እኛ ጋር 11:30 ነው። ኦኬ እሺ አኬው መሰላም አኬዋ ተመልሳል? ተመልሻለሁ። እሺ አካውንቴ እንዴት እየሰራራው እንደሆነ ልረዳ አልቻልኩም። እስቲ አንተ ጋር ነው ያሬዶ እንትን የሚለው ድምፅ የሚረብሽው? እኔ ጋር ነው። ቆይ ኦኬ ለሚዩት ላድርገው። እሺ እንዴት እየሰራራው እንደሆነ አላውቅም። ይሄን አካውንት በተለይ ዛሬ ማለት ነው ከፈለገ ያወርደኛል። ከዛ ላይ ገስት ልጠይቅ ስለራሱ መጀመሪያ አያስጠይቀኝም ምናምን። አፕዴት አድርገዋል አካውንትን? እንዴት አካውንት አፕዴት ማድረግ አለ እንዴ? ደግሞ አሚን ቲክታክ እንትኑ ማለት ነው ራሱ አፕሊኬሽኑ ቲክታኩ ነው። ኦኬ አፕዴት ማድረግ አለብኝ። አዎ አንዳንዴ እንደዛ ባህል አፕዴት ካላረከው። ኦኬ መልካም በቃ እንደዛ አደርገዋለሁ። እሺ ሰዓት እና ምን ላይ አቋርጪው እንደነበረ እንጃ፣ ግን ያው ወደ መጨረሻ ላይ ያለውን ብቻ አንስቼ ልሄድበት እና ምንድነው እምነት ብቻ ሲባል በመካከላቸው ልዩነት አለ። አሁን እምነት ብቻ የሚለውን ቅድም እንዳልኳችሁ ለምሳሌ አልኩኝ። እምነት ብቻ ሲባል ሰው መጀመሪያ ላይ ኢኒሺያሊ ልክ ድህነቱን ሲጀምር እሱም እንደ ጽድቅ ስለሚታይ ማለት ነው፣ ጽድቅ ተብሎ ስለሚነገር በእምነት ማነው በስራ ነው የድህነታችን ጅማሬ ላይ እግዚአብሔር ልክ ሲያጸድቀን ሲያድነን እንደው ስራችንን አይቶ ኧረ በስመ አብ አክሊል ኧረ በስመ አብ አይልም ግን አክሊል እንደው መልካም ስራ በቃ ስለዚህ ስለ መልካም ስራ ጸድቀሃል ብሎ እኔ የጀመርኩት እንደዛ ነው አይደለም። እንዲሁ በጸጋው በእምነት እንደዛ ነው በሚስጥራት በኩል ምናምን ነው ጽድቅን ድህነትን አግኝተን የምንጀምረው። እና ይህንን ለማስረዳት እንደው በስራ አይደለም መጀመሪያ ድህነትን ያገኙት ለማለት ነው እምነት ብቻ የምለው ቢል አንድ ሰው ለምሳሌ ከዛ በኋላ ደግሞ ከሚስጥራቱ ምናምን ከጥምቀቱ ምናምን አላገለም ብሎ ቢናገር ያን ያህል ላትከራከሩት ትችሉ ይሆናል። ግን እምነት ብቻ የሚለው ይህ ፊት ለፊት ላይ እንደምታዩት ብቻ አይደለም፣ እንደዛ አይደለም። እምነት ብቻ ሲባል ልክ ወደ እንትን ወደዚህ አሁን ለምሳሌ ወደ ፔንቴኮስታሎቹ ስትሄዱ ምን አይነት ነገርን ታገኛላችሁ? እምነት ብቻ ሲሉ ስራን ብቻ አይደለም የሚያስወግዱት፣ ጥምቀትን መራሱን ነው የሚያስወግዱት። ያለ ጥምቀት ያለ መልካም ስራ ያለ ምን በቃ ምንድነው ወንጌል ትሰማለህ ታምናለህ በቃ አለቀ ትጸድቃለህ አይነት ነገር ነው። ጥምቀትም እዚህ ጉዳይ ላይ አይገባም የሚል ነገርን ያስቀምጣሉ። ስለዛ ይህ ባፕቲዝማል ሪጀነሬሽንን ወይም በባፕቲዝም ውስጥ በጥምቀት ውስጥ ያለውን የስርየተ ኃጢአትን ምናምን በቃ አይቀበሉም። ስለዛ እምነት ብቻ የሚለው ትምህርታቸው ጥምቀትንም ያገላል። ይህ ፍጹም ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ የማያውቀው ትምህርት ይህ የእምነት ብቻ ትምህርት ነው። አንደኛ ወደዛ ደግሞ ስትሄዱ ለምሳሌ ወደ ሉትራኑ ምናምን ስትሄዱ ደግሞ እምነት ብቻ ሲሉ እኛ እኮ ጥምቀትን አናገልም ይላሉ። ጥምቀትን አናገልም ይሉና የሚያገሉበት ሴንስ ሊኖር ይችላል። አልፎ አልፎ ከምን አንፃር እንደሆነ አሳውቃቸዋለሁ። ግን ባያገሉ ራሱ ማለት ነው እምነት የሚሉት ራሱ ምንድን ነው? ገና ከጅምሩ ምንድን ነው እምነት? ጥምቀትን አያገልም ለማለት ይሞክራሉ። አንዳንድ ሪዘርቬሽኖች ሊኖሩ ይችላሉ። እዚህ ላይ አሳውቃችሁ ይሆናል እንዳልኳችሁ። ወደዚህ ስትመጡ ደግሞ በሉትራኑ ሳይድ ደግሞ ለምሳሌ እንዲህ ሊሉ ይችላሉ። አይ እምነት ራሱ እኛ የምናምነው ነገር አይደለም፣ እግዚአብሔር የሚሰጠን ነው ማለት ከዛ በኋላ ተቀብለው ከዛ በኋላ ነው ነፃ ፈቃድህን አግኝተህ የምትቀጥልበት እንጂ እምነት ራሱ ቀጥታ የእግዚአብሔር የራሱ ስጦታ ነው። አንተ ከፈቃድህ የሚመነጭም አይደለም፣ ከፈቃድህም አይነሳም፣ ወይም ደግሞ በፈቃድህ የምትቀበለውም አይደለም። ፎር ዛት ማተር በፈቃድህ የምትቀበለው ጉዳይም አይደለም። እምነት ብቻ ሲሉ እግዚአብሔር እምነትን ይሰጥህና ይላሉ። እምነትን ይሰጥ ልክ ወይ ለምሳሌ ስትጠመቅ ወይም ቃሉን ስትሰማ ዝም ብሎ እምነትን ይሰጥሃል። አንተ እኮ አልፈለግክም፣ ወይም ደግሞ አንተ እኮ ፈቃደኛ አልሆንክም። ገና ምንም ፈቃደኛ ሳትሆን ምናምን እምነቱን በአንተ ውስጥ ይፈጥርና በዛ ራሱ በሰጠህ እምነት በኩል ደግሞ ጽድቅን ደግሞ ይሰጥሃል። ይህንን ታምናላችሁ? አሁን ይሄ ነው በቃ ጽድቅ በእምነት ብቻ ሲሉ ይሄ ነው። ይህንን ታምናላችሁ ወይ ፕሮቴስታንት ፔንቴኮስታሎች? እምነትን ያለ ነፃ ፈቃድህ
ያላንተ ነፃ ፈቃድ እምነትን በውስጥ ይፈጥርና ወይም ወደ ውስጥ እምነትን ይሰጥህና በራሱ በሰጠ በዛው በእምነት ውስጥ ደግሞ ጽድቅን ይሰጥሃል። በእግዚአብሔር ፊት ጀስቲፋይ ያደርግሃል። ይህንም ፔንቴኮስታሎች አይቀበሉም። ምክንያቱም ነፃ ፈቃድ አለን ገና ከጅምሩ የምናምነው በፈቃዳችን ነው ብለው ስለሚያስተምሩ ስለሚናገሩ፣ ስለዛ ምን እያልኳችሁ ነው? ገና ከጅምሩ እውነቱን ለመናገር የተወሰነ እንዲሄድበት ካልን ራሱ ደግሞ ጽድቅስ ምንድን ነው የሚለውን በተለይ እኔ በፔንቴኮስታሎቹ ዘንድ በደንብ የተብራራ ነገር የሚያስፈልግ ቢሆንም እሱንም እንደ ጥያቄ አድርገን ማንሳት እንችላለን። ጽድቅ ራሱ ምንድን ነው? ጽድቅ ራሱ አንድ ሰው ጸደቀ ሲባል ራሱ በእምነት ብቻ ጸደቀ ሲባል ሌጋል የሆነ ዲክላሬሽን አይነት ነገር ብቻ ነው? የሆነ የፎረንሲክ አይነት ነገር ነው ወይስ ውሳጣዊ የሆነ አንዳች መለወጥም አለው? ምንድን ነው ይህ ጽድቁ ራሱ? አንድ የዩቲዩብ ቻናል አላቸው ሉተራኖቹ የዶክተር ጆርዳን ኩፐር ጀስት ኤንድ ሲነር የሚል እንትን አሉ። ጀስት ኤንድ ሲነር በተመሳሳይ ኃጢአተኛም የሆነ ጀስቲፋይ የተደረጉም አይነት ነገር ዝም ብለህ ልክ እንደ ሕግ ቦታ ቀርበህ ልክ እንደ መግለጫ እንደሚሰጠልህ ይሄ ሰው ነፃ ወጥተዋል እንደምትለው ውሳጣዊ ነገር ያስፈልገዋል። ምንድን ነው ያ ነገር ነው? እና እሱ ጉዳዮች ሁሉ ተያይዘው የሚነሱ ናቸው። እና ለማንኛውም ግን ከዚህ ከእምነት ብቻ ጋር ተያይዞ ሉተር አንድ ጊዜ ላይ ጥያቄ ተነስቶበት ነበር እና አትሊስት የሱን ልበላችሁና እናንተ ሄዱበት። አንዴ ቆይ እዚህ ቦርጫሙ ካቴኪዝም ላይ ኤርሚያስ ነው እንደዛ ብሎ የሚጠራው ላርጅ ካቴኪዝምን ትንሹ ካቴኪዝም ቀጭኑ ነው። ትልቁ የክርስትና ትምህርት ወይም ካቴኪዝም ደግሞ ቦርጫሙ ካቴኪዝም ነው በኤርሚያስ አጠራር ማለት ነው። እሺ ትልቁ የክርስትና ትምህርት እሺ እንዲህ ይላል በእንተ ጥምቀት ላይ ማለት ነው። በእንተ ጥምቀት ቁጥር 28 ጀምሮ እንዲህ ይላል። ለምሳሌ ሉተር እንዴት እምነት ብቻ የሚለውና ጥምቀት እንዴት እየተነካካ እንደሚነሳ ማለት ነው። እንዲህ ይላል። ነገር ግን ቪዲዮ እያሳየ ከሆነ ከቪዲዮ አልተከፈተም ወይስ ራስን የምታነበት? እሺ ላነብላችሁ ነበር ልክፈትላችሁ። እሺ ብታሳያቸው ጥሩ ነው። ይቻላል። ምክንያቱም ሰው በጣም ይገር ሆኖ እየሰማ ስለሆነ በተለይ ጸጋ ብቻ እምነት ብቻ የሚለው ነገር በደንብ ገና ሰው እየነቃ በደንብ እየሰማ አዌር እየሆነ ያለው ነገር ስለሆነ ዲቴል ሄዱበት። ዝም ብሎ ገረፍ ሳይሆን በጣም ዲቴል ሄዱበት። እንዴት እምነት ብቻ ሲባል እንዴት እንደሚለያይ ማለት ነው። እምነት ብቻ የሚለው በሉትራን እና በፔንቴኮስታል መካከል ያለውን ሰፊ ልዩነት ለምሳሌ አንዱ ማሳያ ይሄ ነው እንደምታዩት እዚህ ጋር። ነገር ግን ይህንን የሚለው ዶክተር ማርቲን ሉተር ነው። ነገር ግን የእኛን ሁሉን አዋቂዎች አዳዲስ መናፍስት ይላቸዋል። አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። እሺ ምን እንደሚያድን እምነት ብቻ እንዳትረሱ። ይኸው አይተዋል። እምነት ብቻ ተብሎ ተነሱበት ነበር። እኛም እንዲህ ብለን እንመልሳለን። እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርጉም። ከማን የሆነ ነገር? ከእኛ የሆነ ነገር ያንን ማንም አያደርጉም። እነዚህ እውር መሪዎች ግን እምነት ብቻ ነው የሚያድነው እንዴ ጥምቀት ለምን ያድናል የሚሉ ሰዎችን ማለት ነው። እንዴት ከእምነት ጋር እንደሚተሳሰር ጥምቀቱ ሊያሳያቸው ነው። እና በምን መልኩ ነው የሚገልጻቸው? እነዚህ እውር መሪዎች ግን እምነት ተመልከቱ፣ የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ለማየት ፈቃደኞች አይደሉም። እነማን? እነዚህ እውር መሪዎች። ምን እምነት ብቻ ይላሉ፣ ግን እነዚህ እውር መሪዎች እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ስለሆነም እምነት ውሃውን አጥብቆ ይይዝና እምነት ብቻ ስትሉ ከጥምቀት ልነጥሉ የነበራችሁ በደንብ ስሙ። ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል።
ማመን ራሱ እምነት ብቻ ሲባል ራሱ ይህ ሁሉ ያጠቃለለ ነው። ያምናል። ይህን ነው የሚያምነው። ከላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃው አማካኝነት ሳይሆን ትክክል ከምን የተነሳ ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ውሃው ማለት ነው ከስሙ ጋር የተያዘ በመሆኑ ነው። ውሃው ከዛ ጋር የተያዘ ስለሆነ በቃ በዛ ውስጥ እንዲህ ያለ ታላቅ ምስጢር ይፈጸማል ነው። እሺ ይህንን ሳምን ይላል። ይህንን ሳምን ቃሉን በጥምቀት የሰጠውን ያው ይህንን ስታምን ስለ ውሃው እንዲህ አይነት እምነት ሲኖር ስለ ጥምቀት እንዲህ አይነት እምነት ሲኖር ማለት ነው ስታምን ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን ውጫዊ ነገር ማለት መጠመቁ ፊት ለፊት ላይ የታዩት የለ ይታያል እኮ ስንጠመቅ ይታያል። ኤክስተርናል የሆነ ነገር አለው። ደግሞ በውስጥ ደግሞ የምንቀበለው ደግሞ በሚታየው አገልግሎት ውስጥ የማይታይ ምስጢር እንቀበላለን እንደምንለው ማለት ነው። ይሄ ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ይላል አይተዋል። ይሄ ነው በቃ እግዚአብሔርን ማመን። ስለዛ ኧረ በጥምቀት ውስጥ እንዲህ ነገር የለም ምናምን ካልክ ገና ከጅምሩ አላመንክም። በራሱ ምኑን አመንክ ታዲያ ነው እየተባልክ ያለው። ቀጠል አድርጎ እንዲህ ይላል ቁጥር 30 ላይ በደንብ እንግዲህ እነዚህ ሰዎች የተባሉት ከላይ የእኛ ሁሉን አዋቂዎች አዳዲስ መናፍስት ብሎ ይጠራቸው። ቀጠል አድርጎም እነዚህ እውር መሪዎች ብሎ ይጠራቸው ማለት ነው። እንግዲህ እነዚህ ሰዎች ነገሩ ውጫዊ ጥምቀት በመሆኑ ብቻ እምነትን ከተያያዘበትና ከተጣበቀበት ማረፊያ ዓላማ ለመለየት እስኪሞክሩ ድረስ ሞኞች ናቸው ይላል። ሞኞች ናቸው። በሉትራን ሳይድ ጴንጤው ሞኝ ነው። እምነት ብቻ የሚለውን ከዚህ ከጥምቀት ለይቶ እምነት ብቻ ያድናል ማለት ነው። እንዲህ ሞኝ እኮ ነው የሚላቸው። አሁን ይህ እኮ እንዳይነሳ ነው። አሁን እኔ ሳስበው ከታላቅ ይቅርታ ጋር እነዚህ ላይ ግልጽ ስለሆኑ ይሄ አንድ ማሳያ ነው እንጂ ሌሎች በርካታ ነገሮች ደግሞ አሉ። እንዳልኳቸው ከነፃ ፈቃድ አንጻር የምናነሳቸው ነገሮች ይኖራሉ። የእምነት ስጦታነት በምን መልኩ ነው የሚለውን ምናምን እናነሳ ነበር። ግን እንደነዚህ ነገሮች እንዳይነሱ በተቻላቸው አቅም እንትን ሲሉት ነበር፣ ሲያከላክሉ ነበር። ስለዛ ምንድነው በሉትራኖቹ ሳይድ እነዚህ ሰዎች ነገሩ ውጫዊ ጥምቀት በመሆኑ አሉ። ነገሩ ውጫዊ ጥምቀት በመሆኑ ምክንያት እነዛ የእኛ ሁሉን አዋቂዎች አዳዲስ መናፍስት ማለት ነው፣ ወይም እነዛ እውር መሪዎች ማለት ነው። እንግዲህ ሉተር እንደሚሉ ነገሩ ውጫዊ ጥምቀት በመሆኑ ብቻ እምነትን ከተያያዘበትና ከተጣበቀበት ምንድን ነው ይሄ መያያዝ መጣበቅ ከምኑ ጋር ነው? አጥብቆ ይይዛል የተባለው እምነት ምን ነበር? ውሃን አድር ከላይ ያለን ጥምቀትን ማለት ነው። እምነትን ከተያያዘበትና ከተጣበቀበት ማረፊያ ዓላማ ለመለየት እስኪሞክሩ ድረስ ሞኞች ናቸው ይላል። አዎን በስሜት ሕዋሳት መታየትና መጨበጥ እንዲችል እንዲሁም መላው ወንጌል ውጫዊ የቃል እወጃ የሆነውን ያህል በዚህ መንገድ ወደ ልብ እንዲደርስ የእምነት ማረፊያ ውጫዊ መሆን ይገባል ይላል። በቃ የእምነት ማረፊያ ሆኗል ጥምቀቱ ራሱ። በአጭሩ እግዚአብሔር የሚያደርገውንና በእኛ ውስጥ በስራ ላይ የሚያውለውን ማንኛውንም ነገር በእንደዚህ አይነት ውጫዊ ስርዓት አማካኝነት ሊያከናውነው ይፈልጋል። የትም ቦታ ላይ ይናገር፣ በእርግጥም ለምንም ዓላማ ወይም በምንም መንገድ አማካኝነት ይናገር፣ እዚህ ጋር እምነት መመልከትና ያንንም አጥብቆ መያዝ ይገባዋል ይላል። እዚህ ላይ ምን ያስቀምጣል? እዚህ ላይ ይልና ያመነ የተጠመቀም ይድናል። ቆይ አንዴ ፕሊዝ፣ ቀጥታ እንደዚህ በጣም አስቸገረኝ። እዚህ ጋር እያሳዩ እዚህ ጋር ማንበብ። እዚህ ላይ ያመነ የተጠመቀም ይድናል የሚሉት ቃላት አሉን። እነዚህ ቃላት የሚያመለክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? እነዚህ ቃላት የሚያመለክቱት ያመነ የተጠመቀም ይድናል የሚሉ ቃላት አሉን ይልና እነዚህ ቃላት የሚያመለክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? በመሆኑም ጥምቀትን አልቀበልም የሚል ሁሉ ጥምቀትን አልቀበልም የሚል ሁሉ ያለው እዚህ ጋር ሉተር አናጠምቅም የሚሉትን አይደለም። እንደዚህ ብሎ ሲቃወሙ አላየንም። ጥምቀት የሚባል ነገር ይወገድ አላሉም። ጥምቀት አልቀበልም የሚሉትን ሁሉ ብሎ የተናገራቸው ምን አይነት ሰዎች ናቸው? ጥምቀት አያድንም የሚሉትን ሰዎች ነው። ጥምቀት አያድንም የሚል ሰው ጥምቀትን አይቀበልም ተብሎ እንደዚህ ሊገለጽለት ይችላል። ምን ይላል ከዛ በኋላ ሉተር? ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል ይላል። ይህ በጣም አደገኛ ቃል ነው። አደገኛ ገለጻ ነው። ጥምቀትን አልቀበልም የሚል
ጥምቀትን አልቀበልም የሚል ማለት እንዳልኳቸው ነው። አትጠመቁ የሚሉ አይደሉም። አትጠመቁ የሚሉ ሳይሆኑ ምንድናቸው ብያችኋለሁ። ጥምቀት አዎ፣ ግን ይህ ጥምቀት ግን አያድንም የሚሉ እነማን? ለምሳሌ የህዝብ እንግሊዝ ተከታዮችን የህዝብ እንግሊዝ ተከታዮችን ወይስ እነዚህ እንግሊዝ ጥምቀት እንዳይኖር እንዳታጠምቁ ብለው ነበረ? ጥምቀት የሚባል ነገር ይቀር ብለው ነበር? እነዚህ እንግሊዝ አላሉም። አንድም ቦታ የሚሉት ምንድን ነው? በቃ ውጫዊ ስርዓት ነው፣ የኃጢአት ስርየትን አይሰጥም አይነት ተቃርኖ አንስተው የመጡት እነዚህ እንግሊዝ። አይ እዚህ ጋር ያወራው ስለ እነዚህ እንግሊዝ አይደለም የሚል ሰው አለ ካለ ነው ላሳያችሁ። እዚሁ ጋር ማስረጃውን ልክ እንደደጉም እንደ ወደፊት ራሱ ቢነሳ እዚሁ ጋር ለነው ጨረሰሩ ብንሄድ ይሻላል። እዚህ ጋር ይኸው አዳዲስ መናፍስት እያለ የሚገልጻቸው የኛ ሁሉን አዋቂዎች አዳዲስ መናፍስት ይልና 284 ይላል። እዚህ ጋር ሪፈረንስ ቁጥር ከታየቻችሁ እዚህ ጋር እሷን ይኸው እነማን ነው የሚለውን እዚህ ጋር 284 ይቅርታ 204 እሺ፣ እኔ ራሱ እዚህ ጋር በቪዲዮ ያዩኝ እኮ እንትን አልኩኝ። 204 ነው። እዚች ጋር የህዝብ እንግሊዝ ተከታዮች ወይም ደግሞ አናባፕቲስቶች ዳግም አጥማቂዎች ይላል። አጥማቂዎች ናቸው እነሱ ቢሆኑ። ስለዚህ ጥምቀት ይቅር፣ ይሄ ስርዓት አይደረግ ቤተክርስቲያን ውስጥ የሚሉ አይደሉም፣ ግን አያድንም የሚሉትን ነው። እሱን ደግሞ ለማወቅ ቁጥር 26 ላይ እንዲህ ይላል። ከፍ ብላችሁ እዚህ ላይ እንደገና በጥምቀት በቃላት ሊገለጽ የማይችል ሀብት ስለምናገኝ እንዴት የከበረና አስፈላጊ ተደርጎ ሊታይ እንደሚገባ ታያላችሁ ካለ በኋላ ይህም ጥምቀት ቀላልና ተራ ውሃ ሊሆን እንደማይችል ያሳያል። ምክንያቱም ተራ ውሃ እንዲህ አይነት ውጤት ሊኖር አይችልምና፣ ነገር ግን ቃሉ ያደርገዋል። ይህ ደግሞ ላይ እንዳልነው የእግዚአብሔር ስም እንዳለበት ያሳየናል። የእግዚአብሔር ስም ባለበት በዚያ ደግሞ ሕይወትና ደህንነት ሊኖሩ ይገባል።